ሰላም ጤና ይስጥልኝ የተከበራችሁ ተመልካች አድማጭ የቻናሌ ቤተሰብ ተከታታዮች ዛሬ ሌሊት በተወሰደው ኦፕሬሽን የሻዕቢያና የጽንፈኛው ህወሓት ተላላኪ የጦር መጋዘን ዶግ አመድ ሆኗል። ይህን ጉዳዮች በትንታኔና በዝርዝር አስደምጣችኋለሁኝ። ሌላኛው ጉዳያችን የምኒልክ እዝ የነበሩት አፈንግጠው ወጣው መንግስት ጋር ንግግር ድርድር መጀመራቸው ተሰምቷል። አያይዘን የምንዳስሰው መረጃችን ይሆናል። ሰላም ለሀገራችን ለዓለማችን ያድርግ። ጦርነት አይጠቅምም አያዛልቅም። ለዚህ ደግሞ መንግስት ተደጋጋሚ ሰላም በሮችን ክፍት አድርጎ እየተቀበለ ይገኛል። አሻፈሬ ባለው ላይ ህግ ማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። በየትኛውም ቀጠና ጦርነት አይጠቅምም አያዛልቅም። ከጥቂት ፖለቲከኛ ትርፈኞች ለማግኘት ታላቁን ህዝብ ዋጋ እያስከፍሉት የሚገኘው የጽንፍ እዛው የሚንቀሳቀሱ አካላት መንግስት ህግ ማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። በዚህም ዛሬ ሌሊት ላይ በተወሰደው ኦፕሬሽን ግንቦት 29 2018 ዓመተ ምህረት ከሌሊቱ 6 ሰዓት ተኩል ገደማ ከኤርትራ ድንበር 6 ኪሎ ሜትር ርቀት ከምትገኘው ገሃሎ ወይም ሽራሮ አካባቢ የምትገኘው ቀጠና ላይ ከሱዳንና ከኤርትራ የገቡ የጦር መሳሪያ ቡድን የጫኑ ወደ 9 የሚደርሱ ተሳቢዎች በዚያው ካምፕ ባለበት ላይ በተወሰደው በድሮን ኦፕሬሽን ከፍተኛ ኪሳራ አስተናግዶ አድሯል። የመረጃው ምንጭ ከሆነ በዚህ ቀጠና ካምፕ አድርጎት እንደቆየ ጽንፈኛው ህወሓት ከኤርትራና ከሱዳን የሚላክለትን የጦር መሳሪያ ካምፕ አድርጎት እንደነበር ተገልጿል። በዚህም የሀገር መከላከያ ሰራዊታችን በወሰደው የድሮን ኦፕሬሽን እስከ ወዲያኛው አሰናብቶት ጥቅም ውጭ ማድረጉ ተገልጿል። ሰላም ለሀገራችን ለዓለማችን ያድርግልን። ጦርነት አያዛልቅም አይጠቅምም። ለዚህ ደግሞ ህወሓት ጽንፈኛው ሳይንቀሳቀስ ገና ጦርነቱን ሳይጀምረው ባለበት እየተንኮታኮተ ይገኛል። የድሮናችን ኦፕሬሽን በተሳካ መልኩ ኢላማውን እየወሰደ ይገኛል። ከዚህ ጋር ተያያዝም ሌሎች መረጃዎች አሉ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጽንፍና ጦረኝነት አይጠቅምም። ወደ ሰላም ፊቶቻችን እናዙር። የአማራ ነጻ ታጋዮች እጅ የህወሓትን መንገድ ጠራጊ መሪ አንሆንም በማለት የምኒልክ እዝ ፋኖ አበበ ፈንታውን ዛሬ ከመንግስት ጋር ንግግር መጀመሩ ተሰምቷል። በዚህም የምኒልክ እዝ የነበረውን አፈንግጦ በማውጣት ለህወሓት መንገድ ጠራጊ አንሆንም፣ የህወሓት ክንፍ ተላላኪ አንሆንም በማለት ከእዙ አፈንግጦ በማውጣት መንግስት ጋር ንግግር በይፋ መጀመሩ የወጣ ያለው የራሳቸው መረጃ ያመለክታል። ጽንፈኝነትና ጦረኝነት ተላላኪነትና ሀገርን ባንድ አሳልፎ ለመሸጥ ከሚሰሩ ጋር አልደራደርም በማለት ፋኖ አበበ ፈንታውን እናመሰግናለን። ከጋር በተያያዘም የፍቅሩ ሙልዬ ወንድም ማሩ ተብሎ የሚታወቀውም መውጣቱ ተሰምቷል። በተለያየ ቀጠና እንግዲህ እየወጡ ይገኛሉ። እጅግ እናመሰግናለን። ጦርነት የማያዛልቅ መሆኑ በውል እየተረዱ ነው። ታጣቂዎች መንግስት የዘረጋላቸው ሰላም ጥሪ እየተቀበሉ ንግግር ድርድርም እየጀመሩ ይገኛሉ። የጥቂት ፖለቲከኞች ትርፍ ታላቁን ህዝብ ዋጋ እያስከፈሉት ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ በሰጡት የሀዘን መግለጫ አርሲ ላይ የተፈጸመው በኦነግ ሸኔ ታጣቂዎች መሆኑን ተገለጸ። የሚታወቅ ጉዳይ ነው። የፖለቲካ ትርፍ ሲባል ንጹሃን ዜጎችን ኢላማ ያደረገ የፖለቲካ ሽፋን እንዲሰጠው ህዝብ እንዲነሳ የተለያየ ታርጌት እየተደረገ ይገኛል። ከዚህ በፊትም ሸቀጥ ሲሰራበት እንደነበር ቆይቷል። ዛሬም የሸኔ ታጣቂዎች በአርሲ ላይ የፈጸሙት ጉዳይ ለዚህ መሆኑ አንዱ ማሳያ መንገድ ነው። በየትኛውም አቅጣጫ ጦርነት አያዋጣም አያዛልቅም። ሰላም ለሀገራችንና ለክልላችን ያድርግል እንላለን። ከውጭ የተሰማል አሁን የወጣ መረጃ በኩዌት የሚገኘው የአሜሪካ የጦር ለማጥቃት የተተኮሱ 2 የኢራን ባላስቲክ ሚሳይሎችን ማክሸፉ የአሜሪካ ማዕከላዊ እዝ አስታውቋል። በተሰነዘረው በዚህ ጥቃት ምንም አይነት የአሜሪካ ወታደር ላይ ጉዳት እንዳልደረሰ እዙ ገልጿል። ኢራን በዚህ ጉዳይ እንግዲህ እርምጃ እየወሰደች እንደሚገኝም የአሜሪካ እዝ እያሳሰበ ይገኛል። ይህ ጉዳዮች ያጠፋ እርምጃ እንደሚወስድም አሁን በአጽንኦት ገልጿል ማለት ነው። የሁለቱ ጉዳዮች እስካሁን ድረስ መቋጫ አጦ መዝለቁን ያመላክታል። ሰላም በዓለማችን በሀገራችን ያድርግ። ጽንፈኛው ትምህርት ቤቶችን እያወደመ ይገኛል። በአንጻሩ ደግሞ መንግስት ትምህርት ቤቶችን እየገነባ ይገኛል። በ23 ሚሊዮን ብር በላይ ወጪ የተገነባ ትምህርት ቤቶች በሰሜን ሸዋ ዞን በሚገኙ ሞጆ ወረዳ ላይ ክፍት ማድረጉ ተመላክቷል። እዚህ ጋር የምንመለከታቸው በተለያየ ጊዜ ትምህርት ቤቶች ጾማቸውን እያደሩ ይገኛሉ። በጽንፈኝነት ምክንያት የሰላም አለመረጋጋት በመኖሩ ምክንያት ትምህርት ቤታቸው ተማሪዎቹ ከትምህርት ገበታቸው እየተፈናቀሉ ይገኛሉ። አማራ ነጻ እናወጣለን እያሉ ተተኪ ትውልድን እየቀበሩ ይገኛሉ።
መንግስት ከዚህ በፊትም ተደጋጋሚ ገልጿል። 30 ጊዜ ብትደራጅ 30 ጊዜ ብትሰባሰብ ሀገርን መንግስትን ማሸነፍ አይቻልም። በሰላማዊና በዲሞክራሲያዊ በምርጫ ካርድ ብቻ ከዛ ውጭ በአፈሙዝ የሚታሰብ ጉዳይ አይደለም ሲል እንቅጩን አሳስቧቸዋል። ለዚህ የተለያየ ጋብቻ እየፈጸሙ ይገኛሉ። ጽንፈኛው ህወሓት፣ ጽንፈኛው ፋኖ፣ ጽንፈኛው ኦነግ ሸኔ ከኤርትራ ጋር 30 ጊዜ ጥምረት ቢፈጽሙ ቢጨርሱ አይሳካላቸውም። መንግስትም ተደጋጋሚ በአጽንኦት ገልጿል። ለዚህ በዛሬው ሌሊት ከ6 ሰዓት ተኩል ላይ የተወሰደ ኦፕሬሽን አንዱ ማሳያ መንገድ ነው። ህወሓት ገና በሚዘጋጀበት ጊዜ እየፈረሰ ይገኛል። ካምፖም ዶጋመድ እየተደረገ ይገኛል። ተሳቢዎችም በዘው እየነደዱ ይገኛሉ። መንግስት አጠናክሮ እየወሰደ ይገኛል። የሚወስዳቸው ኦፕሬሽን በተለይ በዋነኛነት ታርጌት የሚያደርጋቸው የጦር መካዝን የሚያደርገው ካምፑን እያወደመበት ኢኮኖሚያዊ፣ ወታደራዊ ኪሳራን እያስተናገደ ይገኛል። ትግሉ ሲስተም ወይም ስትራቴጂ መቀየሩን በእጅጉ ያሳየ ጉዳይ ነው። እንደ በፊቱ የለመደው ህወሓት ዛሬም ከአጭሩ እየተላጨ ይገኛል። በየትኛውም አያዛልቅም። ውድ የቻናል ቤተሰብ ተከታታዮች ለሰላምና ለሰላማችን ለልማታችን ዘብ እንቁም። በጦርነት የሚመጣ ለውጥ የለም። በጦርነት የምናገኘው ትርፍ የለም። ለዚህ ደግሞ መንግስት ተደጋጋሚ ጥሪ እያደረገ ይገኛል። አሻፈር የሚለውን እርምጃውን አጠናክሮ ወስዷን እጅግ እናመሰግናለን። በጣም የሚገርመው እነዚህ ናቸው እንግዲህ ሀገር ነጻ እናወጣለን የሚሉ የራሳቸው ወገኖችን ታርጌት እያደረጉ ትምህርት ቤታቸውን እያወደሙ ካምፕ እያደረጉ የራሱን ወገን መልሶ እየበላ ነጻ እናወጣለን 4 ኪሎ እንሻገራለን የሚለው ህልማቸው ቅዠት ሆኖ የቀረበት ጉዳይ ነው። ስለዚህ ዛሬም መንግስት በተደጋጋሚ ጥሪ እያቀረበ ይገኛል። የማይቀበለውን ደግሞ አጠናክሮ እየወሰደ የሚገኘው የአፍሪካ ህብረትም ሌላኛው ጉዳይ ማሳሰቢያ ሰጧን። የአፍሪካ ህብረት የሶማሌ ፖለቲካ ኃይሎች ግጭትን ከሚያባብሱ ድርጊቶች እንዲቆጠቡ አሳስቧል። በሞቃዲሾ በመንግስት ወታደሮችና በታጣቂ መካከል በምርጫ መዘግየት ምክንያት የተፈጠረው ውጥረት ተባብሶ መቀጠሉን አሳስቧል። የአፍሪካ ህብረት ኮሚሽን ጉዳዩን አስመልክቶ ባወጣው መግለጫ በሶማሌ ፖለቲካ ኃይሎች መካከል በተፈጠረው ግጭት ሳቢያ በሀገሪቱ የተከሰተው አለመረጋጋት እንዳሳስበው አሳውቋል። ኮሚሽኑ በሁለቱም ተፋላሚ ኃይሎች ግጭቱን በፍጥነት እንዲያቆሙና ውጥረቱ በይበልጥ እንደሚያባብሱ ድርጊቶችን እንዲያቆሙ አሳስቧል። የሶማሌ ፖለቲካ ኃይሎች ልዩነታቸውን በሰለጠነ መንገድ በጠረጴዛ ዙሪያ በአካታች ውይይት እንዲፈቱም ጥሪውን አቅርቧል። ለዚህ ደግሞ ሶማሌ ላይ አሁን ውጥረቱ ከፍ እያለ መሄዱ ነው ያመላክተው። ይህን ጉዳዮች ባጭር እንዲቀጩትና እንዲቋጩት ነው ያሳስበው። የምስራቅ አፍሪካ እንግዲህ ግለቱ ከፍ ያደረገው አንዱ ሶማሌላንድ መሆኑ ያመላከተ ይገኛል። ይህን ጉዳዮች እንግዲህ በምርጫ ምክንያት ሰበብ አድርጎ እንደተቀሰቀሰ ነው ያሳስበው። በጠረጴዛ ዙሪያ እንዲፈቱት ገልጿል ማለት ነው። ወደ ቻናል ቤተሰብ ተከታታዮች ዕለታዊ ትኩስ መረጃዎች እንዲደርሷችሁ ላይክ፣ ሼር ማድረጋችሁን እንዳይረሳ። በሌላ መረጃ ተመልሰን እስክንገናኝ መልካም ቀን እንዲወላችሁ ከወዲሁ እመኛለሁኝ።